እንደው ምን አይነት ድግምት እንደሆነ ግራ የሚገባው። ተመልከቱ። ማን የቆሰለው ሲለው ምንድን ነው ያለው? እሱ ነው የቆሰለው፣ እሱ ነው የሞተው። አለቀ። አጠገቡ ያለው ሰው አልተገዳም፣ አልተጎዳም። አጠገቡ ያለው ሰው አልተመታም። ጦርነቱ አልቋል። የሆነ ሀገር ደርሰው ሲመለሱ ነው የተመታው። ማን የመታው? ከፍ ያለው ደሴን የመታው ማን ነው? ሰምታችሁታል። ቅድም እየለመነው ነው የሞተው ይላል። ደረጀን ሰምታችሁት ከሆነ እሱ ከሞተ በኋላ ሰራዊቱን እንኳን አያውቀውም። መሪው ደረጀ ነው። እንቶኔ ሳለ ማን ነበር ስሙ? እንቶኔ ከነሱ ጋር የመጣው ከነሱ ጋር መጥቶ እነሱ የሚፈልጉት አለ። እሱ አይደለም አማንም አለባ እሱማ እሱ እንደዚህ አድርጎን እያለ ይናገራል። ጦርነቱ ካለቀ በሰላም እየሄዱ ከሆነ በምን አይነት ድግምት ጥይት መታችሁ? ማን መታው? ከጦርነቱ ቀጠና የራቀ ስለ ሽምግልና አልተወራም፣ ስለ እርቅ አልተወራም፣ ስለምን አልተወራም። ቶማስ መከላከያን የገደለው ነው ያለው። መልሶ ደግሞ የስቴፋኖን የገደለው ነው ያለው። የከፍ ያለው ደሴ ገዳዮች ከነዚሁ ከሚያወሩት ሰዎች አያልፍ። አሁን ጥያቄ እናንተን እጠይቃለሁ፣ በየቤታችሁ ያላችሁ ይሄንን የስልክ ቅጂ አሰማቸው ትንሽ። ማን ነው ሊቀዳ የሚችለው? ቀድቶስ ለናትናኤል ሊልክ የሚችለው ማን ነው? ይሄን ጥያቄ እጠይቃለሁ እኔ። መልሱልኝ። ስልኩን ክፈትላቸው፣ አንተ ሲያወሩ ክፈትላቸው፣ ያውራ። አይ ከመጀመሪያ ሌላውን ረዘም ያለውን ክፈትላቸው። ስሙት እናንተ። አስቆምሃለሁ እኔ። ማን ነው? ደረጀን የቀዳው ይህን ስልክ? ፍርዬ ናት የቀዳችው ይህን ስልክ? ፍርዬ ቴሌዋ ናት? ንገሩኝ፣ ማን የቀዳው? ተናገሩ። ማን ነው? እሱ ነው የቆሰለው? እሱ ነው የሞተው? መጠናናት ነው ያለውን ሰራዊት መሰብሰብ ነው። እኔ ልንገራችሁ፣ ማልታም ነግሬዋለሁ። ምንም ዝም ብለህ ሚዲያውን አስተላልፍልኝ፣ እኔ ልታይነ ዛሬ የትም ማገባው እያለ ሩቅ ያለውን የቀዳው ወይስ እዚህ ጋር ስልኩ አፉ ጋር ያለውን የቀዳው? ቀጁ ማን ነው? እያለ ነው ጦሶኝ ገባ። ማልዳ እኮ አይሆንም ያለው ያንተ ስልክ ቢብሎኝ ደረጀ በላይ ነው ጌታ አስራደ ነው የቀዳው? ከሁለቱ ንገሩኝ፣ ጻፉልኝ። ሀብታሙ ሩቅ ነኝ ባለበት ቆም እንዲህ አለ። እየሮጠ ነበር እያነፈነፈ የመጣው ጌታ አስራደ ነው። ንገሩኝ። ቆይ ረጋበል ብያለሁ። ቀኑ ደርሶ ነው ዛሬ ማልጣቱ ነው። የስድማት ላኩበት እዛ ማዶ። እስቲ ቲክቶክ ላይ ያላችሁም ቶሎ በሉ ተናገሩ። ይህን ስልክ ሊቀዳ የሚችለው ማን ነው? የቴሌ ነው የሚቀዳው? ፍርዬ ናት ወይስ ጌታ አስራደ ነው? ጌታቸው ረዳ እንትና ይቅርታ፣ ጌታ አስራደ ነው ወይስ ማን ነው? ደረጀ በላይ ነው ወይ የሚቀዳው? ስሙ ሰው እየመለሰ ነው። አንድ ጊዜ ይሄ ለታሪክ የሚቀመጥ ስለሆነ አምጣው። ቴሌግራም ላይ ግባ። ጌታ አስራደ ነው፣ ደረጀ ነው ያሉ አሉ። ጌታ አስራደ ነው። ልብ በሉ። ከዚህ የስልክ ጥሪ የምንሰማው ደረጀም ሲናገር የምንሰማው ሽምግልና ሳይሆን የተካሄደው ጦርነት ነው የተገባው። ማልዳ ነግሬው ነበር ነው የሚለው ደሬ። ማልዳ ነግሬው ነበር። እሱም ዝም ብለህ ብቻ እና ቤስ ከፍ ያለው ደሴ በጣም ነው ያጮሁት። አያሌው መንበርም ከሆኑ ጀግና ጋር አድርጎ ሚያዝያ 3 ምናምን አስተሳስሮ አብሮ ነው ሲሰራለት የነበረው። በቃ አመቻችተውታል። በደንብ ላይ ያመቻቹት። ዝም ብለህ ሚዲያ ላይ አስተላልፍልኝ፣ ዝም ብዬ ልገባኝ ነኝ ልታይ ነኝ ዛሬ በስሜት ነው ለነሱ የሚሆን በስሜት አትግባ ብየዋለሁ እያለከ እያነፈነፈ ነው የሄደው። አረ ጥይት ላይኖር ይችላል፣ ጥይት ሊያልቅብህ ይችላል ስለው ለነሱ የሚሆን ጥይት አላጣም
ብሎ ሄደው። እንግዲህ ይሄ ነገር ቀኑ ደርሶ ነው ያንቀን የማያልፋት ሆኖ ነው። ታዲያ ከዚህ በኋላ ተከታታይ መግለጫ አውጥቶ እሱ ለሽምግልና ጠርተውት ከጀርባ መተውት ያስኬዳል ወይስ እናንተ ናችሁ የገደላችሁት? ባለፈው ኮሎኔሉ ወደነ ሀብቴ ይሄዳለው የሚል ቃል ሲናገርና መግለጫ ከማውጣቱ በፊት መከላከያ ልካችሁ የሚደርስለት የሚያግዘው አቶ ኮሎኔል ታደሰ ሼቴ አልፏል። ከወንድሞቹ ከቤተሰቦቹ ጋር ነው ተጨባጭፎ ተዋግቶ የሞተው። መከላከያ እንዲገለው አላችሁ ማለት። አሁንም ሲመስለኝ ምናልባት ከፍ ያለው ደሴ ወደ ወንድሞቹ ወደ እነ ሀብቴ እሄዳለሁ የሚል ነገር ተናግሮ እንግዲህ ከኋላ የተመታው ከተባለ እሱ ብቻውን ሞተ ትጠየቃላችሁ። ቀን ይመጣል፣ ብርሃን ይመጣል፣ እውነት ይመጣል። እናንተ የፈለጋችሁት መቀጣጠል ዘመነ ካሴ ነው ገደለው፣ ሀብቴ ነው ገደለው፣ ራሳችሁ የለኮሳችሁት እሳት ራሳችሁን ነው መልሶ የሚበላው። የበላው ራሳችሁን ነው መልሶ የሚበላው። እንደሰማችሁት ነው እንግዲህ መግለጫው ድርጅቱ ሲያወጣ በሽምግልና ስም ጠርተውት ገደሉት ነው። የዚህ ክፍለ ጦር መሪ ደረጀ ይሄው ከ40 በላይ ተላላኪዎችን ሽጋስ ምናምን ጠርተውት ያለው መግለጫ ያወጣው። እስክንድርም ደግሞታል። እስኪ መግለጫውን ለከው ለደረጃ አብተወድ ነው ለግንቦት 7 ለአብይ አሽከሩ ማለት ነው። እስክንድርም በድምፁ ይሄንን አረጋግጧል፣ እንሰማለን። ከዛ ደግሞ እነዚህ ያሉትን ተሰሙታላችሁ ማለት ነው። ምንድነው እስክንድር ያለው? ደረጀ አብተወድ በራሱ መጀመሪያ ቀርቦ እነዚህ ኢሳት ላይ የነበሩ እሳቶች፣ እነዚህ ግንቦቴዎች፣ እነዚህ የኢትዮጵያን ሕዝብ ትግል ጠልፈው ወስደው አብይ አህመድ እግር ስር ዘፍዝፈው ሕዝብን ገንዘብ ሙልጭ አድርገው ለሰራዊት ግንባታ ለጁንታ መከላከያ ብለው ሕዝቡን አጥበው በተለይ የአውሮፓን ገንዘብ፣ የጀርመኖችን ገንዘብ፣ የሆላንዶችን ገንዘብ እጥብ አድርጎ 9,000 ዩሮ 40,000 ዩሮ እየሰጡት ይዞ ሄዶ ለአብይ አህመድና ለብርሃኑ ጁላ ለበሬው ለከብት ማረጃው ካራ ሲገዛ የከረመው ሰውዬ ቀጥታ ለመግለጫውን ልኮለት እሱ ሲያነብ እንሰማለን። እንስማ። ደረጃ አብተወልድ ቀጥል። አርበኛ ከፍያለው ደሴ በትናንትናው ዕለት መስዋዕትነት ተቀብሏል። የአርበኛ ከፍያለው መስዋዕትነት መክፈል ብዙዎችን አሳዝኗል፣ ብዙዎችንም አስደንግጧል። ተመልካቾቻችን ይህን በተመለከተ ተጨማሪ ዝርዝር መረጃዎችን ለማግኘት የሁሉንም አካል አስተያየት ለማካተትና ለማስተላለፍ ጥረት እያደረግን ነው የምንገኘው። የሆነ ሆኖ በዛሬው ዕለት የአማራ ፋኖ ህዝባዊ ድርጅት አመራር ከሆኑት መካከል አንዱ አርበኛ እስክንድር ነጋ አጠር ያለ መግለጫ አድርሶናል። እስክንድር በአርበኛ ከፍያለው ደሴ ህልፈትን ተከትሎ የሰጠው አጭር መግለጫ የሚከተለው ነው። በናስትልኝ የአማራ ፋኖ የትግል ምልክት የሆነው የድርጅታችን ስራ አስፈጻሚ አመራርና የአማራ ፋኖ ጎንደር ጠቅላይ ግዛት ዕዝ ተቀዳሚ ምክትል አዛዥ የጦሩ ፊት አውራሪ አርበኛ ከፍያለው ደሴ በዓላማ ቢሶች ከጀርባው ተወግቶ በመሰዋቱ የተሰማኝን መሪር ሐዘን መግለጽ እወዳለሁ። ላለፉት 9 ወራት አንድ አማራ አቀፍ ድርጅት ለመመስረት የተቸገሩ የተወሰኑ ግለሰብ አመራሮች ከተመሰረተው አማራ አቀፍ ድርጅታችን ጋር በቅንነት አብሮ ከመስራት ወይም አማራጭ ሀሳብ የያዘ ድርጅት ከመመስረት ይልቅ ለአማራ ህዝብ አንድያ የሆነውን ድርጅታችንን ለማፍረስ እንቁ መሪዎቻችንና ታጋዮቻችንን ለመምታት ቃታ ስበዋል። በሚያሳፍር መልኩ ደግሞ ወልቃይትና ራያን በኃይል እናስመልሳለን ከሚሉ ጽንፈኞች ጋር እንደሚሰሩ በአደባባይ ከመናገራቸውን ባሻገር ከጽንፈኞቹ ተልእኮና የጦር ቁሳቁሶች እየተቀበሉ ጦር እስከ ማዝመት መድረሳቸውን በአደጋ ቀጠና ውስጥ የሚገኙት የወልቃይትና ራያ ነዋሪዎች እንዲሁም መላው የአማራና የኢትዮጵያ ህዝብ ልብ እንዲልልን እንወዳለን። የአማራው የህልውና ትግል ያጣው አይተኬ ጀግና አርበኛ ከፍያለው ደሴ በታሪክ ማህደር ስሙን በወርቅ ቀለም የጻፈ በመሆኑ
የትግል ፍሬዎቹና በህዝቡ ህሊና ሕያው ሆኖ ይኖራል። አደራ ጥሎብን ስላለፈም ትግሉ ተጠናክሮ ይቀጥላል። ታጋይ ይሞታል እንጂ ትግል አይሞትም። ክብር ለሰማዕቶቻችን። ድል ለአማራ ፋኖና ለድርጅቱ አፋሕድ። ድል ለአማራ ህዝብ፣ ድል ለኢትዮጵያ ህዝብ። አመሰግናለሁ። እስክንድር ነጋ ከትግል ሜዳ